ናሆምና ኤርሚያስ ተደባደቡ። አምራን የኑሐሚንን ጉዳ ወጣለው ብላ የገዛ ጉዳ ወጥቶባት ተዋርዳው ከቤት ወጣች። ኤርሚያስና ናሆማ እየተደባደቡበት ፓርት ላይ በጣም ነበር ደስ ያለኝ። ምክንያቱም እንደዚህ አይነት ቦክስ ምናምን መቧከስ ያለበት ቦታ ላይ እና ድብድብ ያለበት ቦታ ላይ በጣም ስለሚመቸኝ ነው ማለት ነው። ሰምታችኋል። እና እንግዲህ ኑሐሚንን አዋርዳለሁ ብላ አምራን ራሷ ተዋርዳለች። ያሰበችው ነገር ሳይሳካለ ቀርቶ ወጥታለች። ነገሮች በጣም እንትን ብለዋል። የኑሐሚን አባት እንግዲህ በጣም ታሞ ነበረ። አሁን ላይ ልጅም የለኝም አንቺም ልጅ አለሽም እያሉ በጣም ተበሳጭተዋል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የኑሐሚን ድራማ በተለመደው ሰዓት ተለቋል። እጅግ በጣም አስደንጋጭ ነገር ተፈጠረ። ያም አስደንጋጭ ነገር እንግዲህ እንዳያችሁት ኑሐሚንና አምራን ተፋጠጡ። ናሆማና ኤርሚያስ ተደባደቡ። ይሄ ነገር ሁሉ ያመጣው ምንድነው? በዚህ ነገር ውስጥ ሁሉ ዋነኝነቱን የምትይዘው አምራን ያደረገችው ነገር እጅግ በጣም ከባድና መጥፎ ነገር አድርጋለች። ኑሐሚንን አዋርዳ ኑሐሚንን እስከ አባቷ ከዚህ ቤት አስወጥታ እሷ በነጻነት ከናሆማ ጋር የምትኖር መስሏት ነበረ። ግን እሷም እንደ ውሻ ሆና ነው ተባራ ከዛ ቤት የወጣችው። ኑሐሚንና አባቷ ግን እስካሁንም ድረስ እና አቶ ለይኩን ቤት ወይዘሮ ዝናሽንም እንግዲህ ቃልሽን ጠብቂ፣ እኔም ቃሌን እጠብቃለሁ። የኔ ነገር ከባድ አይደለም እንዳየሽው የኔ ነገር ቀላል ነው። አባቱም ኤርሚያስ ነው የልጄ። ስለዚህ ምንም እኔ የምዋረድበትና አንገቴን የምደፋበት ነገር የለም። ግን አንቺ ሚስጥሬን ካልጠበቅሽ ገና ከዚህ በላይ ብዙ ነገር ይመጣል። ስለዚህ ሚስጥርሽን እጠብቅልሻለሁ፣ አባቴን አሳክሚልኝ ብላታለች ቃል በገባቸው መሰረት። እሷም አባቷን ካላሳከመችላት ወይዘሮ ዝናሽን እንግዲህ ጉዷን ታወጣባታለች ብዬ አስባለሁ። የአምራን ጉድ ሁሉም ነገር ዝብር ድብልቅ ልቅ ብሎ እንግዲህ ሳይደፈር ሳይጠራም እንደሚባለው አምራን ራሷ በጀመረችው መንገድ በራሷ መንገድ እንግዲህ መልሳ ወድቃለች። ምክንያቱም ኑሐሚንን ለማዋረድና ኑሐሚንን ከዚህ ቤት ለማስወጣት ነበር የመጣችው። ግን ደግሞ አልተሳካላትም። ራሷ ተዋረደች ማለት ነው። የልጅ አባቷን ከዚህ በላይ እንደውም በደንብ አድርጋ ከዚህ በኋላ በጭራሽ አይኗንም እንዳያያት ነው የሆነው ማለት ነው። የኑሐሚንም ቅምጥ እንደነበር ነው እንግዲህ ያወቀው ናሆማ። ኤርሚያስ የአምራን ቅምጥ እንደነበረና ካንተ ገንዘብ እየወሰደች ከሱ ጋር እንደምትሆን ነበር እንግዲህ ሁሉ ነገር የነገረችው። ናሆማን በስሜታዊነት እንግዲህ ናሆማም ኤርሚያስን መጥቶታል፣ ኤርሚያስም ናሆማን መጥቶታል። እኩል ለኩል ናቸው ማለት ነው። መጨረሻ ላይ ልክ ተደባድበው ሲጠግቡ እንግዲህ ተነጋግረው ተለያይተዋል። በነገራችን ላይ ተመችቶኛል ከድብድብ በኋላ መነጋገር ማለት ነውና በጣም ደስ ይላል። ጥሩ ናችሁ፣ በርቱ ማለት ነው። አሪፍ ነው። እንደዚህ ከተደባደበ በኋላ ሰው ቆሞ በሰላም ማውራቱ ራሱ አሪፍ ነው። ብቻ ግን ኤርሚያስ ሁለት ቦታ ላይ ተለጣጥፏል ማለት ነው። የተሰበረ ዕቃ ይመስል ተለጣጥፎ እንግዲህ ፊቱ ላይ ፕላስተር ለጥፏል ማለት ነው። የኑሐሚንም አባት እንግዲህ ልጅ የለኝም፣ ይሄን ሁሉ ነገር ለምን አደረግሽ? ላቶ ለይኩን ልጄ ስነ ስርዓት ያላት ናት፣ ልጄ ጨዋ ናት እያልኩ ስላንቺ ያወራሁበት ቀን እየተረገመ ይሁን እያለ በጣም ነበር የተበሳጨው። እሷም ደግሞ አባዬ ያላንተ ማን አለኝ? ለምን እንደዚህ ታደርገኛለህ? በፍቅር ታውሬ ነው ወዲጄው ስለነበር ነው ይሄን ነገር ያደረግኩት። እሱንም ደግሞ በፍቅርም ቢሆንም ብቻ ግን በስተት ነበር ይሄ ነገር የተፈጠረው። ምንም ነገር አላውቅም ነበር ብላ ሁሉ ነገር ነግረዋለች። አባትየውም ደግሞ ይረዳታል ብዬ አስባለሁ። በጣም ነቂ አባት ነው፣ አራዳ አባት ነው። ይረዳታል ብዬ አስባለሁ። ግን ደግሞ ካልተረዳት የእውነት በጣም ለሷ ከባድ ነው የሚሆንባት ሁሉም ነገር ማለት ነው። ብቻ ኤርሚያስና አምራን ግንኙነት እንደነበራቸው ምናምን ቅምጧ እንደሆነ ሁሉን ነገር አብራርታ ነበር የነገረችው ማለት ነው ኑሐሚን። እና ሁሉን ነገር ይሄን ነገር ሲሰማ በጣም ነበር የደነገጠው። ወይዘሮ ዝናሽ ራሱ የትኛዎችን ማንኛውም ማመን እንዳለባት ቤቷ ውስጥ እየተሰራ ያለው ድራማ ምን እንደሆነ ራሱ ግራ ነበር የተጋባቸውና ብቻ ግን እዚህ ጋር ማን ትክክል ነው ማን ትክክል አይደለም፣ ምን ተፈጠረ ምንድን ነው የሚለው ነገር ለማወቅ ራሱ እውነት ለመናገር ማወቅ ራሱ አልቻልኩም። በጣም ከባድ ነውና ብቻ ግን ሁለቱ ተደባደቡ። አሪፍ ነበር ድብድቡ።